ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 21 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት እንኳን ለ1446ኛው ኢድ አልፈጥር በዓል አደረሳችሁ ኢድ ሙባረክ በማለት መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የ13ኛው ኮሎኔል መደምሰስ የከተሞች ጉዳይና ውዝግቡ የዘመቻ አንድነት ተጋድሎና የፋኖ መሪዎች መግለጫ ኢዱና የጉራጌ ተፈናቃዮች የዶክተሩ ጥሪ የጌታቸው ረዳ አስተያየትና ወልቃይት የሶማሌላንድ ቁጣ የሱዳኑ መሪ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ በጎጃም ዛሬ የሚያገዛዙን ኮሎኔል ደመሰሰ በዘመቻ አንድነት ወታደራዊ እንቅስቃሴ ተጠናክሮ ቀጥሏል። በጠላት ላይ ድል ተቀዳጅቷል። ዛሬም ዳንግላ ላይ አብይ ኮሎኔል በጀግኖች የመናገሻ ጀምብሬ አናብስ ተሸኝቷል በማለት የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው አስታውቋል። 12ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በሁለት ግንባሮች በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የቻለበት ወታደራዊ እርምጃ መውሰዱን አስታውቋል። የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር ባደረገው የተቀናጀ ጥቃት ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለ ቦታ የ23ኛ ክፍለ ጦር ዘመቻ መሪ ኮሎኔል የተደመሰሰ ሲሆን ከሰበሰበው ጠላት መካከል ከግማሽ በላይ የሚሆነው ሙትና ቁስለኛ መሆኑንም አስታውቋል። በዚህም በአማራ ፋኖ በጎጃም የተደመሰሰ 13ኛው የአብይ ኮሎኔል ሆኖ መመዝገቡን አስታውቋል። በሌላ ግንባር የአማራ ፋኖ በጎጃም 4ኛው ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ባደረገው መብረቃዊ ጥቃት ማንዱራ ከተማ የሚገኘውን የጠላት ኃይል አከርካሪ የሰበረ ሲሆን በዚህም ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን በመተከሉ ጥቃት የተናደዱ ያገዛዙ ኃይሎች በአዊ ከተማ ላይ ባንዳ ፖሊስና አድማ ብተና ጋር በመተባበር ንጹሃን አማራዎችን በግፍ መግደላቸውን ጠቅሷል። ተገደሉት መካከል አዝመራው ተረፈ፣ ደረጀ ገነት፣ መንግስቱ አሸብር፣ ባበይ ገነት ሲሆኑ ቁስለኛ የሆኑ ጥሩነህ የኔ ዓለም፣ አምሳለ አውለው፣ ባበይ ላቀ፣ ባበይ አስረስ መሆናቸውን ጠቅሶ በሌላ በኩል ትናንት ከምሽቱ 2 ሰዓት አካባቢ የ4ኛ ክፍለ ጦር ኮማንዶ አባላት ጃዊ ፈንዲቃ ገብተው ከ4 በላይ አድማ ብተና አባላትን ደምስሰው ብዙ ቁስለኛ ማድረጋቸውን ዘመቻ አንድነት እንደሚቀጥል አስታውቋል። ይበንዲ እንዳለ ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር አደረሳችሁ ማለት አርበኛ ዘመነ ካሴ መልእክት አስተላልፏል። የረመዳን የጾምና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበትና ቅዱስ ቁርአን የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥር የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል በማለት ያስታወሰው የአርበኛ ዘመነ ካሴ የእንኳን አደረሳችሁ መግለጫ የህልውናችን ሁሉም ገጾች ባገዛዙ የጭካኔ የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው ሲል አስታውቋል። በአገዛዙ የተጫነብንን በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን ባህሉን ለአስተምሮ ግዝፈትና ጥልቀት በሚመጥን ነጻነት፣ ሰላምና ደስታ የሚከበርበት ጊዜ እውን ለማድረግ ከቅዱሱ የረመዳን ወርና የኢድ አልፈጥር በዓል አንድነትን፣ ፍቅርና እዝነትን እንማራለን በማለት የጠቀሰው አርበኛ ዘመነ ካሴ የድርጅታችን አመራሮችና አባላት እንዲሁም ደጋፊዎችና መላው የእምነቱ ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነጻ ለማውጣትና ህልውናቸውን ለማስጠበቅ መሆኑን በድጋሚ እናረጋግጣለን በማለት አርበኛ ዘመነ ካሴ ዛሬ የተከበረውን 1446ኛው የኢድ አልፈጥር በዓል አስታኮ ባቀረበው እንኳን አደረሳችሁ መልእክት ዛሬ መጋቢት 21 ቀን 2017 ዓ.ም ጥሪ አስተላልፏል። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረቶች መነሻም እየሆኑ መምጣታቸውን በዘርፉ ጥናት ያካሄዱ ምሁራኖችም ገለጹ፣ አሳሰቡ። ሪፍት ቫሊ ኢንስቲትዩት አርባን ኮንቴንሽንስ ኢን ኢትዮጵያ በሚል ርዕስ በአዲስ አበባ ቤስት ዌስተርን ፕሪሚየም ሆቴል ባዘጋጀው አውደ ጥናት የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን እንደገለጹትም ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋትም ከፍተኛ የፖለቲካ ውጥረትም የፈጠረ ጉዳይ መሆኑን አመልክተዋል። የሆሳና የሐዋሳ የአዲስ አበባን ጨምሮ የድሬዳዋን ከተሞች ሁናቴም ያቀረቡት ጥናት አቅራቢዎቹም በከተሞች ላይ የሚነሳው የባለቤትነትን ፉክክርን፣ ግጭትም ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው መሆኑንም አስረድተዋል። በአዲስ አበባ የተለያዩ ህዝባዊ በዓላትን፣ ክንውኖችን፣ ፖለቲካዊ ገጽታን ተላብሰው መሄዳቸውን ከተማዋ የኛ ነው የሚለው ፉክክር ለማጉላትም እየዋለ መሆኑን ጥናት አቅራቢዎቹም ጠቅሰዋል። እንደ ሐዋሳ ያሉ ከተሞችም ለሲዳማ ክልል መሰጠታቸው በሌሎችም የደቡብ ክልል ውስጥ በጋራ የገነባነውን ከተማ ተነጠቅን የሚል ስሜትም
መፍጠሩም ተገልጿል። በሆሳና ከተማ በሃይማኖት ተቋማት መካከል የህዝብ መሰብሰቢያ ቦታ ለማግኘት የተፈጠረው ፉክክርም ከውጪ በሚላክም የኋላ ገንዘብ የሚፋጠነው የከተማዋን እድገት ውጥረት መፍጠሩም ተጠቁሟል። በድሬዳዋም ከዚህ አለፍ ብሎ የከተማዋ ባለቤትነት ፉክክር ሁለት ራሳቸውን የቻሉ ክልሎችም የሚያነሱት ጥያቄ መነሻም እንደሆነ ተገልጿል። በእነዚህምና በሌሎችም ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህንን ችግር የሚፈታው የከተማ ልማት ፖሊሲ ካልተተገበረም ሁኔታዎች ወደ ግጭት ሊያምሩ የሚችሉበት እድል መኖሩን በጥናቱ አቅራቢዎች ዘንድም ቀርቧል። የሪፍት ቫሊ ኢንስቲትዩት ዋና ኃላፊው ሰሚር ዮሴፍ ዶክተር ኢትዮጵያም ከአፍሪካ ከተማነት ገና ያልዳደገችና ያልተስፋፋባት በሚል የምትጠቀስ አገር መሆኗን ጠቅሰው አሉ በሚባሉ ከተሞች ባለቤትነት ነኝ በሚል ውዝግብ መስፋፋቱን አመልክተዋል። ከተሜነትም በኢትዮጵያም ገና 23 በመቶ እድገት ላይ እንደሚገኝ የገለጹትም ዶክተርም ሰሚር ከተሞች ለአገራዊ ጥልቅ ምርትም ጂዲፒም ያላቸው ድርሻም ገና 38 በመቶ ላይ ነው የሚገኘው ብለዋል። ይሁን እንጂ ገና ባላደገው በዚህ መሰሉ የከተሜነት ሁኔታ ላይም ቢሆን የባለቤትነቱ ፉክክርና ሽሚያው እየተጠናከረ መምጣቱን ጠቅሰው ተቋማቸው ለዚህ ችግር መፍትሄ ለማፈላለግም አለሙ የተለያዩ ከተሞችን ያጠኑ ተመራማሪዎችን ያሰባሰበ መድረክ ማዘጋጀቱን አብራርተዋል። ከተሜነት በኢትዮጵያ ገና ያደገም ባይሆንም አሁን እያሳየ ያለው የማደግ ፍጥነትም ፈጣን በሚባል 5 በመቶ ምጣኔ ላይ መገኘቱን በመጠቆም ጉዳዩ ከወዲሁ ካልታሰበበትም ወደፊት በከተሞች ላይ የሚደረግ ፉክክር እንደሚጨምር ምሁራኖቹም አስረድተዋል። የሆሳና ከተማን እድገትና መስፋፋትን እየገጠማት ያለውን ፉክክርን በተመለከተም ጥናት ያቀረቡት ዶክተር ደረጀ ፈይሳም ዶክተርም ከተማይቱም ከጦር ካምፕነት ተነስታም ዛሬም ከውጪ የሚላክም የኋላ ገንዘብ መዲና ለመሆን የበቃችበትም ታሪክም ይፈትሸዋል። የሃዲያ ማህበረሰብ የሃዲያ ስልጣኔነትም ተብሎ በታሪክም ከሚጠቀስበትም ከመካከለኛው ክፍለ ዘመን ጀምሮም ሲስፋፋና ሲጠብ የመጣም መልክዓ ምድራዊ ወሰኖችን ይዞ ቆይቶ አሁን ሆሳና ዋና ከተማ አድርጎ የተመሰረተ ዞን እንደሆነ ገልጸው ከዞኑ ህዝብ ወደ 75 በመቶ የፕሮቴስታንት እምነትም ተከታይ መሆኑን ገልጸው ነገር ግን የፖለቲካ ሊቃኑ በቀድሞ የሃዲያ እስላማዊ ታሪክና በአሁኑ ፕሮቴስታንት ሃይማኖት መካከል ሲዋልሉ ይታያሉ ያሉት ምሁሩም ከአጎራባችም ከስልጤ ከማረቆም ከቀቤናም ከጉራጌ ማህበረሰቦች ጋር ያለው ግንኙነትም በዚህ የሚወሰን ይመስላል። አሁን ከውጪ በተለይ ከደቡብ አፍሪካ የሚላከው የኋላ ገንዘብ ለከተማዋ እድገት መስፋፋት ዋና መሰረት መሆኑን ጠቅሰዋል። ይሁን እንጂ እድገትና መስፋፋቱ በከተማዋ ዳርቻ ያሉ አርሶ አደሮችም መሬት በከፍተኛ ደረጃ እንዲሸጡ እያደረጋቸው ነው ያሉት ምሁሩም የሆሳና እድገት በአንጻራዊነት ሰላማዊ የሚባል ቢሆንም ነገር ግን ለሃይማኖት በዓላት ቦታ ለማግኘት በፕሮቴስታንትና በኦርቶዶክስ እምነት ተከታዮች መካከል የተፈጠረው ውዝግብ በቀላሉ የሚታይ አይደለም። የከተማዋ ባለቤትን ሆኖ ለመታየትም የሚደረገው ፉክክር ገና ያለየለት መሆኑን ከከተማው እድገት ጋርም እንደሚጨምርም ገልጸዋል። በደቡብ ወሎ በዘመቻ አንድነት ጃማ ወረዳ ውስጥ ጠላትን ክፉኛ መደቆሱን የአማራ ፋኖ በወሎ ቤተ አማራ አስታወቀ። ወርካው ምሬ ወዳጆ እንኳን ለኢድ አልፈጥር በዓል አደረሳችሁ ሲል መልካም ምኞቱን ገልጿል። በዘመቻ አንድነት 12ኛ ቀን በደቡብ ወሎ ዞን ጃማ ወረዳ ውስጥ ጠላት ክፉኛ መደቆሱን ዛሬ መጋቢት 21 ቀን 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ ባወጣው በዚሁ መግለጫ አስታውቋል። በዘመቻ አንድነት በምዕራቡ የወሎ ክፍል ጃማ ወረዳ ውስጥ ከወረኢሉ ወረዳ ድንበር አጠገብ አስደማሚ ጀብድ መፈጸሙን የጠቀሰው መግለጫ ቀያፈር ከሚባለው ቀጠና በሌሊት ተነስተው ለግዳጅ የዋሲል ብርጌድ ኃይል ወዳለበት ቦረና ቀጠና የገቡት የባንዳ ተልኮ ያነገቡት የሰላም አስከባሪ አባላት ለወሬ ነጋሪ ባልቀሩበት አግባብ መደምሰሳቸውን ይኸው መግለጫ ጠቅሷል። በፋኖ ድሪስ ኢማም የሚመራው ዋሲል ብርጌድ ፋኖ የጠላትን እንቅስቃሴ በቅርበት በመከታተል ኦፕሬሽኖችን ቀድሞ በማክሸፍ የተዋጣለት ሲሆን ዛሬ ሌሊትም የብልጽግና ሰላም አስከባሪ ተብዬ አሸባሪም በመክበብ የሞት ቀለበት ውስጥ አስገብቶ መደምሰሱን ይኸው መግለጫ አስታውቋል። በዚህ የተደናገጠው ደጎሎ ከተማ ውስጥ ያለው የፋሺስቱ አብይ አህመድ ጥምር ጦር ህዝብን ሲያሸብርና ንጹሃንን ሲያዋክብ የዋለ ሲሆን የባንዳነት ተልኮ የተሰጣቸው የሰላም አስከባሪዎችን አስከሬን ቆጥሮ ሲጭን እንደነበር ጠቅሷል። ከጨፍጫፊው ሰራዊት ጋር አብረው መንገድ በመምራት የራሳቸውን ወገን ሲያስረሽኑና ሲረሽኑ የከረሙ ባንዳዎች በስተመጨረሻ የፋኖ እጅ ላይ ወድቀው በሌሊት ቢሆነዋል። ከዛሬው ክስተት ተምረው የቀሩ የጥምር ጦር አባላት የፋኖን ትግል እንዲቀላቀሉና ህይወታቸውን አትርፈው ህዝባቸውን እንዲያድኑ በዚሁ አጋጣሚ እናሳስባለን በማለት ይህንን ጥሪ አልቀበልም ብሎ በባንዳነቱ የሚቀጥለው ሁሉ አሟሟቱ የውሻ እንደሚሆን የዛሬው ወታደራዊ እርምጃ ማሳያ መሆኑን የአማራ ፋኖ በወሎ ቤተ አማራ ዛሬ መጋቢት 21 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ሰብሳቢ መሪ ወርካው ምሬ ወዳጆ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ ማለት መልካም ምኞቱን ገልጿል። ረመዳን በሙስሊሞች የጾም ጸሎት ወር ነው። ረመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ነው። ከፀሐይ መውጫ ጀምሮ እስከምጠልቅ ድረስ መጾም ለአቅመ አዳም ሔዋን ለደረሱ ሙስሊሞች
ፈርድ ግዴታ ነው። ሙስሊሞች ብዙ ጊዜ በጸሎት በሰላትና በሰደቃ ምጽዋት እንዲሁም ስነ ምግባራቸውን ለማሻሻል በመጣር ያሳልፋሉ። ይህም ረመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ገሃነብ በሮች ይዘጋሉና ሰይጣናት ታስራሉ። እኛም የአማራ ፋኖ በዱር በገደል በርካታ ውጣ ውረዶችን እያለፈ ለመላው የአማራ ህዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቱን እየከሰከሰ ነባር እምነቶችን ባህሉን ማንነቱን ለማስከበር እየተዋደቀ ይገኛል ሲል በዚሁ መግለጫው አስታውቋል። ዋርካው ምሬ ወዳጆ አያይዞም አሁን ላይ አማራዎችና አማራነት የገጠመው ጠላት ዘር በመለየት ሙስሊም አይል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ አውሮፕላን እየጨፈጨፈ እንደሚገኝ ጠቅሶ ትላንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች በተገደለችው የ7 ዓመት ህፃን ጀምሮ ዛሬም በተኛበት አልጋ ላይ ከህፃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስልምና እስከ ኦርቶዶክስ በአማራነታችን እየጨፈጨፈን ይገኛል በማለት ስርዓቱ እየወሰደ ያለውን እርምጃ አስታውሷል። መላው የሙስሊም እምነት ተከታዮች በብዙ ፈተና ውስጥ ብትሆኑም አንድ የማይተካ ህይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶልሃልና እንኳን ደስ አለ ማለት እፈልጋለሁ በማለት በመልካም ምኞት መግለጫው የጠቀሰው ዋርካው ምሬ ወዳጆ ትላንት ከነ መሐመድ ቢሆነኝ እና ጓዶቹ ጋር ሁኜ የጀመርኩትን ትግልና አደራ በድል እንደምቋጨው በሙሉ ልቤ መግለጽ እፈልጋለሁ ሲል ጥሪ አቅርበዋል። በዱር በገደል እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ እስልምና እምነት ተከታዮች ለመላው የአማራ ሙስሊሞችና ለመላው ሙስሊሞች ኢድ ሙባረክ እንኳን በጽናት አደረሳችሁ እያል ባህሉን ስናከብር ነብዩ እንዳሉት ከሰደቃ በላጩ የረመዳን ሰደቃ ነው፣ ጀነት ውስጥ ውጪው ከውስጥ ውስጡ ከውጭ የሚታዩ ክፍሎች አሉት ሲሉ የአላህ መልእክተኛ ለማን ነው የምትሰጠው ተባሉ። ነብዩም ንግግሩን ላሳመረ ምግብ ላበላና ጾምን ላዘወተረ ሰዎች ተኝተው በሌሊት ለሰገደ እንዳሉት አስተምሮም በጠበቀ ባህሉን እንድታከብሩ ማስታወስ ፈልጋለሁ። በድጋሚ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ኢድ አልፈጥር በዓል በጽናት አደረሳችሁ ማለት የአማራ ፋኖ በወሎ ቤተ አማራ ዋና ሰብሳቢ ዋርካው ምሬ ወዳጆ መልካም ምኞቱን ገልጿል። በዶክተር ቴድሮስ አድሃኖም የሚመራው ዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO የአሜሪካ አስተዳደር ከድርጅቱ ጋር የነበረውን ግንኙነት በማቋረጡም WHO የሰራተኞቹን ቅነሳ ለማድረግ እንደሚገደድም ዶክተር ቴድሮስም አስታወቁ። ሮይተርስ የዜና አገልግሎት ተመለከትኩኝ ያለውን የውስጥ ማስታወሻ ወይም ኢንተርናል ሚሞን ዋቢ አድርጎ እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ከWHO ጋር የነበረውን ግንኙነትን ድጋፉን ማቋረጡን በይፋ ማሳወቁን ተከትሎ ዓለም አቀፉ የጤና ተቋም 1/5 የሥራ ኃይሉን ለመቀነስ እቅድ መያዙን ዶክተር ቴድሮስ በጻፉት የውስጥ ደብዳቤም አስታውቀዋልም ብሏል። ዓለም አቀፉ የጤና ተቋም ከአጠቃላይ በጀት ውስጥ ከፍተኛ የሆነውን ወደ 18% የሚደጎመው የአሜሪካ አስተዳደር የድጋፍ እጁን በመሰብሰቡ ዓለም አቀፉ የጤና ተቋም በዚህ ዓመትም ከሚያገኘው ገቢ ውስጥ የ$600 ሚሊዮን ክፍተት ማሳየቱም ተዘግቧል። የዓለም አቀፉ የጤና ተቋም WHO በመጪው ዓመትም ስራውን በአነስተኛ በጀትም ለማከናወን በማለትም የመጪው ዓመት ማለትም የፈረንጆቹ 2026 እና 2027 በጀቱን ከ5.3 ቢሊዮን ዶላር ወደ 4.9 ቢሊዮን ዶላር ዝቅ ለማድረግ ወደ 9473 ሰራተኞች ያሉት መቀመጫውን በጄኔቫ ስዊዘርላንድ ያደረገው WHO በከፍተኛ አመራሮች ደረጃ የሚገኙ ሰራተኞችን በ1/5 ደረጃ ለመቀነስ ዶክተር ቴድሮስ መወሰናቸውንም አስታውቀዋል። ዶክተር ቴድሮስ በዚሁ የውስጣዊ ማስታወሻቸው ከፍተኛ ጥረት ብናደርግም በአሁኑ ወቅት ስራችንና የሥራ ኃይሎቻችንን ከመቀነስ ውጪ አማራጭ የለን ማለታቸውም በሮይተርስ መረጃና ዘገባ ላይ ተካቷል። በዚህ ወርም የመጀመሪያው ሳምንት ላይ በዶክተር ቴድሮስ አድሃኖም የተጻፈው ውስጣዊ መልእክትም ድርጅቱም ቅድሚያ ለሚሰጣቸው ፕሮጀክቶችም ትኩረትም ይሰጣል፣ የሰራተኞቹ የሥራ ኮንትራቶችም በአንድ ዓመት ብቻ እንዲቆይም ተወስኗልም ብሏል። የበጀት እጥረትን የገጠመው የመንግስታቱ የጤና ተቋም ተጨማሪ ገንዘብ ለማግኘት ከአገራትና ከግል ለጋሾችም እንደሚጠብቅም አስታውቋል። የአማራ ፋኖ አንድነት በጎንደር ዋና አዛዥ ለእስልምና እምነት ተከታዮች ፋኖችና የፋኖ አመራሮች እንዲሁም ለህዝቡ እንኳን ለኢድ አልፈጥር በዓል አደረሳችሁ ሲል መልካም ምኞቱን ገለጸ። የኢድ አልፈጥር በዓል አዲስ አበባን ጨምሮ በተለያዩ አገሪቱ ክፍሎች በደመቀ ሁኔታ ተከብሯል። በረመዳን ወር ለአቅመ ደካሞች ስናደርግ የቆየነውን በጎ ተግባር እናስቀጥላለን በማለት የእስልምና ሃይማኖት መሪዎች ገልጸዋል። የአማራ ፋኖ አንድነት በጎንደር ዋና አዛዥ አርበኛ ሀብቴ ወልዴ ዛሬ መጋቢት 21 ቀን 2017 ዓ.ም 1446
ለ246ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት መልካም ምኞቱን የገለጸ ሲሆን ወራሪው የኦህዴድ መር ስርዓት እየተፋለማችሁ ያላችሁ የፋኖ ኃይሎች የአማራን ህዝብ የህልውና ትግል በተለያየ መንገድ እየደገፋችሁ ያላችሁ ወገኖችና አጠቃላይ የኢድ አልፈጥርን በዓል ለምታከብሩ ሁሉ እንኳን አደረሳችሁ በማለት መልካም ምኞቱን የገለጸ ሲሆን በዓሉ የአንድነት ተምሳሌት የሆነውን የታላቁን ረመዳን ጾም በመተሳሰብና በመረዳዳት አሳልፈን የምናከብረው በመሆኑ ሁሌም የሚናፈቅና ልዩ ነው። ከዚህ በተጨማሪ የዘንድሮውን የኢድ አልፈጥር በዓል ልዩ የሚያደርገው የተለያዩ ቀጠናዎችን ከወራሪው አገዛዝ ነጻ አድርገን ከህዝባችን ጋር የምናከብረው በመሆኑ ነው ሲል አስታውቋል። በዞም ወቅት የነበረው የመተሳሰብና የመረዳዳት በዓልም በመድገም የወደፊት ህይወት መመሪያችን በማድረግ አገዛዙ በየጊዜው የሚሸርበውን ህዝባችንን በሃይማኖትን የመለያየት የፖለቲካ አሻጥር በማክሸፍ አማራዊ አንድነታችንና ትግላችንን ማጠናከር ይኖርብናል ሲል ጥሪ አቅርበዋል። የቀጣዩን 1447ኛውን የኢድ አልፈጥር በዓል ደግሞ የተሻለ አማራዊ አደረጃጀት መስርተንና ወራሪውን ስርዓት ገርሰን በተሻለ ሰላምና የአከባበር ስርዓት እንደምናከብረው እምነታችን የጸና ነው በማለት ኢድ ሙባረክ በማለት የአማራ ፋኖ አንድነት በጎንደር ዋና ሰብሳቢ አርበኛ ሀብቴ ወልዴ በዚህ መልካም ምኞት መግለጫው ጠቅሷል። ጦርነት በተከፈተበት አማራ ህዝብ በዓሉ በሁሉም አካባቢ እኩል ደመቅ ብሎ ያልተከበረ ቢሆንም በጥቂት አገዛዙ በተቆጣጠራቸው ከተሞች እስልምና እምነት ተከታዮች በዓሉን ያከበሩ ሲሆን አዲስ አበባን ጨምሮ በተለያዩ አገሪቱ አካባቢዎች ደመቅ ብሎ ተከብረዋል። በረመዳን ወር ለአቅመ ደካሞች ስናደርግ የቆየውን በጎ ተግባር እናስቀጥላለን በማለት የእስልምና ሃይማኖት መሪዎችም ለአማኞች ጥሪ አቅርበዋል። ሙስሊሙ ማህበረሰብ በዓሉን በአብሮነት በመረዳዳትና በመተጋገዝ ማክበር ይገባዋል በማለት የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ኢድሪስ በሽር በበኩላቸው በበዓሉ ላይ ባደረጉት ንግግር ጥሪ አቅርበዋል። በደሴ ከተማን ጨምሮ አዲስ አበባና ሌሎችም አካባቢዎች የተከበረው 1446ኛው የኢድ አልፈጥር በዓል ሃይማኖታዊ ስርዓቱ በሚያዘው መሰረት በሶላት ተከበረ ሲሆን ሼህ ኢድሪስ በሽር በበዓሉ ባስተላለፉት መልእክት በዓሉ ሲከበር አቅመ ደካሞችና መስኪኖችን በመደገፍ መሆን እንዳለበት አሳስበዋል። ፋኖ በተቆጣጠራቸው ነጻ ከተሞች ጭምር በዓሉን የእምነቱ ተከታዮች በሰላም ያከበሩ ሲሆን ገዛዙ ሃይማኖታዊ በዓሉን ለፖለቲካ ጥቅም ለማዋል ያገኘነውን ሰላም እናጸናለን በሚል አንዳንድ የሃይማኖት አባቶች አስተያየት እንዲሰጡ በማድረግ ገሪቱን በጦርነት እያመሰ ያለው አገዛዝ በዓሉን ለፖለቲካ ትርፍ ለማዋል መንቀሳቀሱም ተስተውለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም በበኩላቸው ህዝበ ሙስሊሙ ደረመዳን ሁሉ በበዓሉም አቅም የሌላቸው ወገኖችን ሊደግፍ ይገባል በማለት ጥሪ አቅርበዋል። ገዛዙ ከብሔር አልፎ ዜጎችን በሃይማኖት እርስ በርስ ለማጋጨት የተለያዩ ጥረቶችን ማድረጉን ተከትሎ አንዱ አንዱን አክብሮ እንዲኖር በተደጋጋሚ ጥሪ በማድረግ ከዚህ ቀደም ህዝቡ ተከባብሮ መኖርም በማስቀደም ስርዓት መቶ ስርዓት መሄዱን መገንዘብ ይገባል በማለት በቅርቡ በማህበራዊ ሚዲያ የሚደረጉ መቆራቆሶችን ተከትሎ አስተያየት ሲሰጥ እንደነበር አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋም ለመላው እስልምና እምነት ተከታዮች 1446ኛው የኢድ አልፈጥር በዓልን አስታኮ መልካም ምኞቱን አስተላልፈዋል። የተከበራችሁ በመላው ዓለም የምትኖሩ የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ያለው የአማራ ፋኖ በሸዋ መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ በሀገራችን ኢትዮጵያ የተለያዩ ሃይማኖቶች ተከታዮች ለዘመናት በሰላም ተከባብረውና ተፈቃቅረው በዓሉን ሲያከብሩ አንዱ የጎደለውን ሌላው በመሙላት በፍጹም ፍቅር መኖራቸው የሚታወቅ ነው ሲል አስታውሰዋል። ይሁንና የፋሽቱ አገዛዝ የሀገሪቱ መንበረ ስልጣን ከተቆጣጠረ ጊዜ ጀምሮ በመላ ሀገራችን የሰላም እጦት ተንሰራፍቶ ዜጎች በነጻ ወጥተው ሃይማኖታዊ ክንዋኔዎችን ለመከወን ሲቸገሩን ይስተዋላል በማለት በተለይ በዚህ ሰዓት የአማራ ሙስሊሞች በሰማይና በምድር በጦርነት አረር እየተሰቃዩ ይገኛሉ። ስለሆነም በዚህ ሁሉ ችግር ውስጥ ሆናችሁ በዓሉን ለምታከብሩ መልካም የኢድ አልፈጥር በዓል እንዲሆንላችሁ እመኛለሁ በማለት አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ በሸዋ መሪ ዛሬ መጋቢት 21 ቀን 2017 ዓ.ም ባወጣው የመልካም ምኞት መግለጫ ጥሪ አስተላልፈዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ትላንት ምሽት የአንድ ቤተሰብ አባላት የሆኑ 2 ህጻናት በአሰቃቂ ሁኔታ ተገድለዋል። ቤት ውስጥ እያሉ በእሳት እንዲቃጠሉ ያደረጓቸው በቡድን የተደራጁ የተባሉና በስም ያልጠቀሱ በወረዳው ዘይሌ ወዘቃ ቀበሌ ግድያው መፈጸሙን የአካባቢው ባለስልጣናት አሳውቀዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ትላንት ምሽት የአንድ ቤተሰብ አባላት የሆኑ 2 ህጻናት በአሰቃቂ ሁኔታ መገደላቸውን የወረዳው ጸጥታ ኃላፊዎች ለዲደብሊ መናገራቸውን ዘግበዋል። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይሌ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ መሆኑን ዛሬ ባወጣው በዚሁ ዘገባ አስታውቋል። ህይወታቸው ያለፈው የአንድ ቤተሰብ አባላት የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ኮሜ ለዲደብሊው ገልጸዋል። በህጻናቱ ላይ የፈጸሙት ጥቃት ዘግናኝ ከሰብአዊነት ያፈነገጠና አረመኔያዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ
የተኩስ ሩምታ ከፍተው እንደነበር ጠቅሰው በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሷል ብለዋል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል ጸጥታ አካላት በአካባቢው ተሰማርተው የድርጊቱ ፈጻሚዎችን ለመያዝ ጥረት እየተደረገ እንደሚገኝ የጽህፈት ቤት ኃላፊው ለሐዋሳ ለዲደብሊ ወኪል ጋዜጠኛ ሸዋንግዛው ወጋየው መናገራቸውን ዘገባው አመልክተዋል። ካሁን ከዋነኛ የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ ሲሆን ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑን ኃላፊው አስታውቀዋል። አዲሱ የደቡብ ኢትዮጵያ ክልል ከተመሰረተ በኋላ የጋሞና የወላይታ ብሔር አባላትን ለማጋጨት በባለስልጣናት ከጀርባ የተደራጁ ቡድኖች እንቅስቃሴ ያደረጉና በአደባባይ ጭምር ከሁለቱ ብሔሮች የተወለዱ ዜጎችን ጭምር የማዋረድና እዚህ ምን ትሰራለህ ሂድ የማለት እርምጃዎች ተጠናክረው መምጣታቸውን ጠቅሰን መዘገባችን አይዘነጋም። በቅርቡ የደረሰባትን በአደባባይ የተናገረችው ተማሪ ብርቱካንን በማሳደድ ድምጿን ለማፈን ሐሰተኛ ዶክመንተሪ በመስራትና የሽብር ክስ በመመስረት እሷና በኢቢኤስ ጋዜጠኞች ላይ ጫና ፈጥሮ በ8 ሰዎች ላይ የሽብር ክስ የመሰረተው አገዛዝ ደጋፊዎች የአገዛዙን ድራማ ዶክመንተሪ መሰረት አድርገው በዜጎች ላይ የሚፈጸሙ ጥቃቶችን ለማድበስበስና ድራማ ነው ለማለት ይንቀሳቀሱ የነበረ ቢሆንም ማንነት ተኮር ጥቃትን እገታውም ከጊዜ ወደ ጊዜ አለመቋረጡን ዛሬም በጋሞ ዙሪያ የተፈጸመው ድርጊት ማሳያ መሆኑን በአገሪቱ ሕግና ስርዓት አለመከበር ማንነት ተኮር ጥቃቶችን መልካቸውን እየቀየሩ ከአማራ ብሔር አልፎ ሌሎችም የጥቃት ኢላማ እየሆኑ መምጣታቸው ግልጽ ማሳያ መሆኑን ጥቃቱን ተከትሎ የሚወጡ አስተያየቶች ያሳያሉ። በመንግስት መስሪያ ቤቶች በተከፈቱ በሺዎች የሚቆጠሩ የባንክ ሂሳብ ደብተሮች በተበጣጠሰ የሚዘዋወሩ የመንግስትን ገቢና ወጪዎችን ማዕከላዊ በማድረግ መንግስት ምን ያህል ገንዘብ እንዳለው በትክክል ማወቅ እንዲቻል የሚያስችል የባጀትም ክፍተቶችን በራሱን ገቢ በመሸፈን ብድሮችን እንዲቀንስና ለብድር ወለዶችም የሚያወጣም ገንዘብ ለኢንቨስትመንት ለማዋል እንዲቻል አንድ ነጠላም የግምጃ ቤት የባንክ ሂሳብ ደብተር ትሬጀሪ ሲንግል አካውንት እንዲኖረው ለማስቻል የገንዘብ ሚኒስቴር መመሪያዎችን ያሻሻለ መሆኑን አስታወቀ። ፖርተር ጋዜጣም እንደዘገበው ባለፈው መጋቢት 18 2017 ዓ.ም በአዲስ አበባ ሃይሌ ግራንድ ሆቴል በኢትዮጵያ የመንግስት ነጠላም የግምጃ ቤት የባንክ ሂሳብ ደብተር ለመንግስትም ጥሬ ገንዘብ አስተዳደር ያለውን አስፈላጊነት በተመለከተ በተካሄደ የምክክር መድረክ ላይ የብሔራዊ ባንክ የገንዘብ ሚኒስቴር የግሉ ዘርፍም ተወካዮች የፓናል ውይይት ማድረጋቸውን ገልጸዋል። በፓናል ውይይቱ የሳተፉት የገንዘብ ሚኒስቴር የግምጃ ቤትና የመንግስትም ሂሳብ መምሪያ ክፍል ኃላፊዋ ወይዘሮ ንጥሩ ወንደሰን ከመንግስትም ጥሬ ገንዘብ አስተዳደር ጋር የመንግስት ነጠላ የግምጃ ቤትም የባንክ ሂሳብ ደብተር ስላለው ተያያዥነት መመሪያም ሰጥተዋል። በማብራሪያቸውም ነጠላ የግምጃ ቤትም የባንክ ሂሳብ ደብተር ከጥሬ ገንዘብ ጋር በጣም ተያያዥነት ያለው ጉዳይ መሆኑን ጠቅሰው በመንግስት በሚመደበው ወይም በሚታወጀው በጀትም በገቢው ወጪው መካከል የበጀት ክፍተትም ዴፊሲት አለ። መንግስት ይህንን ክፍተት የሚሸፍነውን ጉድለቱን የሚሞላውን በዋነኛነት በብድር ነው ብለዋል። ወይም የግምጃ ቤትም ሰነድ በመግዣነት አሊያም ቦንድ በመሸጥም መሆኑን ገልጸው በሌላም በኩል የተለየ የባንክ ሂሳብ ደብተሮችን ያለምንም እንቅስቃሴ የተቀመጠ የመንግስት ገንዘብ መኖሩን በብሔራዊ ባንክና በኢትዮጵያም ንግድ ባንክ በጣም በብዙ ሺህ ሂሳብ ደብተሮችም መኖራቸውን የገለጹትም ኃላፊዋም ይህንን በተለያዩ የሂሳብ አካውንት የተቀመጠውን ገንዘብ ወደ አንድ ስብስብ በአንድ ማዕከላዊ ግምጃ ሴንትራል ትሬጀሪ ገቢውን ወጪውን መንግስት እየተከናወነ ባለበት ሰዓት ምን ያህል ገንዘብ እንዳለው የሚያቀበትን ሁኔታ የሚፈጥር መሆኑን ገልጸው ሁለተኛ ውጤታማነትም ቅልጥፍናን የሚጨምር ነው ብለዋል። ኃላፊዋ የመንግስትን ገንዘብ ከአንድ ሂሳብ ደብተር ማንቀሳቀስ የበጀት ክፍተትን ከማጥበብም አንጻር ሲታይ መንግስት የበጀት ጉድለትም ለማሟላት ለአጭር ጊዜ የሚወስዳቸው ብድሮችን መጠን መቀነስ እንደሚያስችለውም ገልጸው በየመስሪያ ቤቱም የተከፈቱ የባንክ ሂሳቦችም ያለምንም እንቅስቃሴ የተቀመጡ ገንዘቦች መቀመጡ አልፎም ለብድር ወለድ የሚከፈለውን ወጪ በመቀነስ ሌሎችም የኢንቨስትመንት ዘርፎች ላይ ኢንቨስት ማድረግ የሚያስችል ስርዓትም እንደሚሆንም አስረድተዋል። ጌታቸው ረዳ ትነግ ወልቃይት መሬቱን እንጂ ህዝቡን እንደማይፈልገው ዛሬ በትግርኛ ቋንቋ የጻፈው ጽሁፍ መነጋገሪያ ሆኗል። የአማራ ህዝብ ደጋግሞ ሲናገር የነበረውና የማንነት ጥያቄውን በመደፍጠጥ መሬቱን ለመውረድ በሚል በተፈናቃይ ስም እንቅስቃሴ የሚያደርገው ህወሓት አስቀድሞም አካባቢዎቹን በጉልበት ተቆጣጥሮ ሲያራምድ የነበረው ለመሬቱ ሲል መሆኑን የጌታቸው ረዳ ምስክርነት የጋራ ዓላማቸውን ያሳያል ተብሏል። በቅርቡ ከትግራይ ጊዜያዊ አስተዳደር በነ ደብረጽዮን ቡድን ተባሮ ወደ አዲስ አበባ ከመጣ በኋላ
የተሻረው አቶ ጌታቸው ረዳ የቀድሞው የትህነግ ቃል አቀባይና የትግራይ ጊዜያዊ አስተዳደር መሪ ትህነግ ህወሓት ወልቃይትን የሚፈልገው መሬቱን ነው፣ ሰው አይታየውም በማለት ዛሬ በትግርኛ ቋንቋ ረዘም ያለ ጽሑፍ በማህበራዊ ገጹ የጻፈ ሲሆን ይህንኑ ተከትሎ የአማራ ህዝብ ደጋግሞ ሲናገር የነበረውን እውነት ጌታቸው ረዳ የእሱና የጓዶቹን ዋና ዓላማ ይፋ አደረገ በሚል አስተያየቱ በማህበራዊ ሚዲያ እየተዘዋወረ ይገኛል። ትህነግ ወልቃይት ጠገዴ፣ ራያ፣ አበርገሌና ጠለምትን ንጹሐንን በማፈን በመግደልና በማሳደድ ማንነት ተኮር ጥቃት በመፈጸም አካባቢዎችን በኃይል በመቆጣጠር ራሱ ጽፎ ላረቀቀውና የአማራ ህዝብ ላልተሳተፈበት ህገ መንግስት አካል አድርግ ያለው በሚል አካባቢዎችን ዛሬም በተፈናቃይ ስም ለመቆጣጠር የሚያደርጋቸውን እንቅስቃሴ የጌታቸው ረዳ አስተያየት ቆም ብለው ማሰብ ለሚፈልጉ ግልጽ መልእክት መሆኑን ጽሑፉን ተከትሎ የሚሰጡ አስተያየቶች ይገልጻሉ። ጌታቸው ረዳ ዛሬ በትግርኛ በጻፈው ጽሑፍ ትህነግ ወልቃይት ሲባል መሬት ብቻ እንጂ ህዝብ አይታየውም ማለቱን የሚያስታውሱ ወገኖች በማህበራዊ ሚዲያ በሰጡት አስተያየት ለዓመታት የተፈጸመው በደል ከዚህ ከምናውቀው ዛሬ ጌታቸው ረዳ ከመሰከረው ሀቅ የመጣ ነው። እውነቱ የሚታወቅ ቢሆንም የጌታቸው ረዳ ምስክርነት ቀላል አይደለም። የራሱ የትህነግ ቃል ነው። እውነታው ይህ ነው። ትህነግ ወልቃይት ላይ ሰው ሲታየውም ሲገድለውና ሲያፈናቅለው ነው የኖረው። ወልቃይት ጠገዴ፣ ራያ፣ ጠለምትና በርገሌ ላይ ከነ ቋንቋውና ማንነቱ መቀጠል የፈለገ ፍጡር ቀርቶ አማራ ያላደረጋቸው ዛፎች አጥፍቷል። የሚፈልገው መሬቱን ስለሆነ አማራ ወገኔ ላይ የዘር ፍጅት ተፈጽሟል ሲል የሚታየው የሚጎዳው ህዝቡ ነው። አማራ ወገኖቹ በቋንቋቸው እንዳይማሩ በቀያቸው እንዳይኖሩ መደረጋቸውን ህዝብና ማንነቱ ላይ ጥቃት መፈጸሙን ሲገልጽ፣ ትህነግ ግን ጌታቸው ረዳ ዛሬ የተናገረው አመለካከቱን በማራመድ መሬቱን እንጂ ህዝቡን አንፈልግም በማለት ስቃይ ሲፈጽሙ መኖራቸውን በራሳቸው አንደበት ዛሬ ጌታቸው ረዳ ከተገፋና ከተገለለ በኋላ የጻፈው ጽሑፍ ለዚህ ግልጽ ማሳያ መሆኑ ተጠቅሷል። ህወሓት ጸረ ሰው የሆነ አስተሳሰብ በማራመድ መሬቱን እንቆጣጠራለን በሚል ዛሬም በአካባቢው ያሉ የአማራ ብሔር ተወላጆችን ከርስታቸውና ማንነታቸው ነቅሎ በማባረር በምትኩ እሱ ከተለያዩ የትግራይ አካባቢዎች አምጥቶ ከዚህ ቀደም ያሰፈራቸውና በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አስቀድሞ ያሸሻቸውን ወገኖች በታጣቂነት የተሳተፉና ከማይካድራ ጀምሮ በተለያዩ ግንባሮች ሰላማዊ ሰዎችን የጨፈጨፉ የህወሓት ታጣቂዎችን ጭምር አምጥቶ ለማስፈር በተፈናቀሉ ስም የሚያደርገው እንቅስቃሴም የዚሁ አካል መሆኑን በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። ተፈናቃዮች እንዳይመለሱ ህወሓት ራሱ ሲሰራ እንደነበርና ለዚህም የፖለቲካ አጀንዳዬን በቀላሉ አጣለው በሚል ሲያደርግ እንደነበር ጌታቸው ረዳ ከስልጣን ከመነሳቱ አዜማ በቅርቡ አዲስ አበባ ውስጥ በሰጠው አነጋጋሪ ጋዜጣዊ መግለጫ ላይ መጥቀሱ አይዘነጋም። ጌታቸው ረዳ ዛሬ ይህን አስተያየት ሰጠው ለአማራ ተቆርቆሮ ባይሆንም ከትህነግ ጋር ባለው ጊዜያዊ ጠብ በተለያዩ ቦታዎች የሚያወጣቸው መረጃዎች ጠቃሚነታቸው ግን አሌ እንደማይባል እየጠቀሰ ይገኛል። ጌታቸው ረዳ ተቀናቃኞቹ ለትግራይ ህዝብ በመቆርቆር መሬቱን እንጂ ህዝቡን አይፈልጉም በማለት የተፈናቃይ ጉዳይ እንደማያሳስባቸው በመሬት ቅርምት ላይ መሰማራታቸውን እሱን ከስልጣን ካባረሩ ወይም በሱ ቋንቋ ማህተብ ከነጠቁ በኋላ የሰሩት ስራ ቢኖር የመንግስት መስሪያ ቤቶችን በጉልበት መቆጣጠር፣ በተቆጣጠራቸው ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረድ ይጠቀሳል በማለት በሌላ በኩል አዲስ አበባ እየተመላለሰ ሹመት ለማጸደቅ ይራወጣል በማለት የነ ዶክተር ደብረጽዮንን ቡድን ተችቷል። ባለሀብቶች በመሬት ቅርምቱ ላይ ሀብታቸውን እንዳያባክኑ ወረራው እንደማይጸድቅ የጠቀሰው ጌታቸው ረዳ የቡድኑ ዋነኛ ትኩረት በመቀሌ ሀድነት፣ በሽሬ፣ በታች ቀራሮ፣ በአክሱም፣ በአዴግራትና በአካባቢው ተጀምሮ በሌሎች አካባቢዎች ይቀጥላል በማለት ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎትና ተነሳሽነት የለውም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ የሚገኘው ህዝብ አይታየውም በማለት የህወሓት ጉዳይ ዋናው መሬት እንጂ ህዝብ እንዳልሆነ በተዘዋዋሪ መስክረዋል። በእንዲህ እንዳለ በአሁኑ ወቅት የትግራይ ጊዜያዊ አስተዳደርን በጊዜያዊነት እየመራ የሚገኘው ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ እንዲሰራ የጋራ ስምምነት መኖሩና በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት እንደሚሰየም፣ ጀነራል ተክላይ አሸብር ወዲ አሸብር የሌተናል ጀነራል ታደሰ ወረደ ኃላፊነት ቦታ እንደሚይዝ፣ የትግራይ ክልል ጊዜያዊ ካቢኔ 50 በመቶ ህወሓት፣ 25 በመቶ ብልጽግና፣ 25 በመቶ በክልሉ የሚንቀሳቀሱ ሌሎች የፖለቲካና የሲቪክ ድርጅቶች ድርሻ መሆኑን ከአብይ ጋር ባደረገው ውይይት ወቅት መግባባት ላይ መደረሱን የሚጠቅሱ መረጃዎች የወጡ ሲሆን የአብይ አገዛዝ በቅርቡ በዘመቻ አንድነት የፋኖ አደረጃጀቶች በጋራ የወሰዱበትን ወታደራዊ እርምጃ ተከትሎ የወደፊቱ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ጉዳይ ኃላፊ ይሆናል የተባለው ጀነራል ተክላይ አሸብርና ጀነራል ምግበን ለፋኖ እንቅስቃሴ መሪ አድርጎ ሲወነጅል እንደነበር አይዘነጋም።
በወልቂጤ ከተማ በማንነታቸው ከሸገር ከተማ በልማትም ተፈናቅለው ለሚገኙ የኢድ በዓልን ምክንያት በማድረግ የጉራጌ ዞን እስልምና ጉዳዮች ምክር ቤት በአሜሪካን ሀገር የሚኖሩ የአካባቢው ተወላጆች ከወልቂጤ ከተማ ባለሀብቶችና ከከተማ አስተዳደር ጋር በመተባበር ማዕድ ማጋራታቸው ተገለጸ። በወልቂጤ ከተማ አስተዳደር ለ1446ኛው ዓመተ ሂጅራ ኢድ አልፈጥር በዓልን ምክንያት በማድረግ ከሸገር ከተማ በልማት ምክንያት ተፈናቅለው አላሏቸውና በማንነታቸው ሳቢያ ተፈናቅለው ቤትና ንብረታቸው ፈርሶ ዛሬም በመጠለያ ለሚገኙ በዓሉን አስታኮ ማዕድ ማጋራታቸውን የወልቂጤ ከተማ አስተዳደር በማህበራዊ ገጹ ጠቅሷል። ድጋፍ የጉራጌ ዞን እስልምና ጉዳዮች ከፍተኛ ምክር ቤት በአሜሪካን ሀገር የሚኖሩ የአካባቢው ተወላጆች ከወልቂጤ ከተማ ባለሀብቶችና ከከተማ አስተዳደር ጋር በመተባበር የማዕድ ማጋራትና የአይነት ድጋፍ አድርገዋል በማለት ዛሬ መጋቢት 21 ቀን 2017 ዓ.ም የ1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ባወጣው መረጃ ገለጸ። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በመርሃ ግብሩ ላይ ተገኝቶ ኢድ አልፈጥር በዓል ምክንያት በማድረግ ከሸገር ከተማ በልማት ምክንያት ተፈናቅለው በወልቂጤ ዩኒቨርሲቲ ክላስተር ስር ለሚገኙ ወገኖች የዚህ አይነት ድጋፍ ማድረጉ ሰብአዊነት ያለው መልካም ተግባር እንደሆነ መናገሩን የከተማው አስተዳደር ኮሚኒኬሽን ገጽ አስታውቋል። በዚህ መልካም ተግባር ላይ ለተሳተፉ አካላት ምስጋናቸውን አቅርበው የኢድ አልፈጥር በዓል የፍቅር፣ የአንድነት፣ የመተሳሰብ በዓል በመሆኑ የእኛን ድጋፍ የሚሹ ደጋፊና ጧሪ የሌላቸው እንዲሁም አቅመ ደካሞች በመደገፍ በዓሉን ማክበር ይገባል ማለት ጠቅሷል። በተፈናቃዮቹ ስም ይኸው የከተማው ከንቲባ ብልጽግና ሰው ተኮር ነው፣ ሰው ተኮር ስራዎችን በከተማ ውስጥ እየሰራ ነው በማለት መናገሩንም የከተማው አስተዳደር ኮሚኒኬሽን ገጽፏል። ከንቲባው ዛሬ ኢድ አልፈጥር በዓልን ምክንያት በማድረግ ከሸገር ከተማ በልማት ምክንያት ለተፈናቀሉ ወገኖች እየተደረገ ያለው ድጋፍ የመጀመሪያ እንዳልሆነ አስታውሶ በቀጣይም አቅማቸው እስኪጎለብት ድረስ በተለያዩ ስራ ዘርፍ በማሰማራት እንዲጠቀሙ በማድረግ የበኩላችንን ድርሻ እንወጣለን በማለት የተለመደ ቃል መግባታቸው ተገልጿል። በዓሉን አስታኮ ተፈናቃዮቹ በዓሉን ደስ ብሏቸው እንዲውሉ አሜሪካን ሀገር ለሚኖሩ የአካባቢው ተወላጆች፣ ባለሀብቶችና ለወጣቶች እንዲሁም ሌሎች ድጋፍ ላደረጉ አካላት ምስጋና መቅረቡንም ይኸው ገጽ ባወጣው መረጃ አስታውቋል። የወልቂጤ ከተማ አስተዳደር ከአዲስ አበባ ወደ ኦሮሚያ ክልል የተካለለው አካባቢዎችን ጨምሮ ቀደም ሲል አዲስ አበባ ዙሪያ ይባል የነበሩ የኦሮሚያ አካባቢዎች የተካተቱበት ሸገር ከተማ ሲቋቋም የአማራ ብሔር ተወላጆች ላይ ያነጣጠረ ቤት ማፈናቀልና ማሳደድ ሲደረግ የነበረ ሲሆን ከተለያዩ ደቡብ አካባቢ የመጡ የጉራጌ ብሔር ተወላጆችን ጨምሮ እናንተን አነካም ዘመቻው የሚመለከተው አማራን ነው በማለት ካዘናጓቸው በኋላ እነሱንም ቤት አፍርሰው ለጥቃት እንደዳረጓቸውና እንዳፈናቀሏቸው በዚህ ሳቢያ ተቃውሞ ማቅረባቸውን ተከትሎ የሰው ሕይወት እስከ መጥፋት የደረሰበት እርምጃ በኦሮሚያ ክልል በኩል መወሰዱን ወደ መጣችሁበት ሂዱ በማለት ቤታቸውን አፍርሰውና አፈናቅለው እንዳባረሯቸው በጊዜው መዘገባችን አይዘነጋም። ሶማሊያ መቃደሾ ለአሜሪካ ቁልፍ ወደብ ለመስጠትም ያቀረበችውን ሐሳብ የሶማሌላንድ ራስ ገዝም ውድቅ አደረገችው። እንደ ፈረንጆቹ አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያቆየችው የሶማሌላንድ ራስ ገዝም ተቋሞቿ መቃደሾ በችርቻሮ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ ባለፈው መጋቢት 7 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነትም ለተቆጣጣራቸው የሚችሉትን የጦር ሰፈሮችና የወደብ አማራጮችን መዘርዘራቸውን በትላንትናው ዕለት መዘገባችን ይታወሳል። እንደ ሮይተርስ ዘገባ ፕሬዝዳንት ሐሰን ሼክ አሜሪካ በብቸኝነት እንድትቆጣጣራቸው ያቀረቡላቸው በዶጋሌና በበርበራን በጦር ሰፈርነት እንዲሁም የበርበራና የባሳሶ ወደቦችም ይገኛሉ። የሶማሊያው ፕሬዝዳንት በዚሁ ደብዳቤያቸው ላይም አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ ገልጸዋል። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አዳን በበኩላቸው ተስፋ የቆረጠ ያሉትን የመቃደሾውን አስተዳደር እርምጃም ውድቅም አድርገውታል። ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎችም ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትም ለቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪያው አገር ትሆናለች የሚል ሰፊ ተስፋም ሰንቀው እንደነበረ መዘገባችን ይታወሳል። የሶማሌላንዱ የውጭ ጉዳይ ሚኒስትር አደን ለደብዳቤው በማህበራዊ ትስስር ኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ሲሉም ተደምጠዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትም ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያም የተደረገለት ሲሆን ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለ
እንዳለባትም ጠንቅቃም ታውቃለችም ብለዋል። ሶማሊያም ከአልቃይዳና ሌሎችም ታጣቂዎች ጋር በመታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ እገዛ በመፈጸም ትልቅ ሚና እየተጫወተች መሆኑን ከቅርብ ጊዜ ወዲህ የወጡ መረጃዎችም ይገልጻሉ። የአብይን አማራን እርስ በርስ አዋጋለው የሚል እቅድ ተግባራዊ ለማድረግ ህፃናትን ጭምር እያፈሱ በአድማ ብተና ስም ያሰለጠኗቸውን ዛሬ በአማራ ክልል የአጼ ፋሲል ቤተመንግስት እድሳትን ጨምሮ የተለያዩ ፕሮጀክቶችን እንዲጎበኙ ያደረጓቸው ሲሆን ታዳጊዎቹን ቀረብ አድርጎ ፎቶ ማንሳት ጭምር ያገዛዙ ባለስልጣናት ሲከለክሉ እንደነበር ታውቋል። አብይ አህመድ ከ2 ዓመት በፊት በአማራ ህዝብ ላይ ግልጽ ጦርነት በማወጅ የአማራ ልዩ ኃይል ፈርሷል በማለት ከበተነ በኋላ በ3 ወር ውስጥ ትጥቅ እናስፈታለን፣ ትጥቅ ብቻ ሳይሆን ቀበቶና እናስፈታለን በሚል በእብሪት የሌሎች ክልል ልዩ ኃይሎች ትጥቅ ሳይፈቱ የህወሓት ታጣቂዎች ትጥቃቸውን ሳይወርዱ የተወሰነውን ውሳኔ በመቃወምና የአማራ ህዝብ ላይ ግልጽ ጦርነት በማወጅ አማራን 4 እና 5 ቦታ ከፋፍላለሁ የሚለውን እብሪት ለማክሸፍ የአማራ ፋኖ እያደረገ ያለውን ተጋድሎ ተከትሎ ያሰበውን ማሳካት ያልቻለው አገዛዝ ካለፈው ክረምት ጀምሮ በተለይ በዋናነት አማራን እርስ በርስ አዋጋለሁ በሚል በባንዳ አድማ ብተና ሚሊሻና ፖሊስ አማካኝነት ጦርነቱን ከአጋዥነት ወደ ዋና ተዋጊነት ለመቀየር እቅድ አውጥቶ የተንቀሳቀሰ ሲሆን ለ33ኛ ዙር በብር ሸለቆ አሰለጠንኳቸው ያላቸው አድማ ብተና ባንዳ ፖሊሶችን የጎንደር አብያተ መንግስት እድሳት እንዲጎበኙ አድርጌያለሁ ብለዋል። የህፃናቱን ህይወት በመቅጠፍ አማራን እርስ በርስ በማዋጋት ስልጣኑን ለማስቀጠል እየተንቀሳቀሰ ያለው አገዛዝ በአማራ ህዝብ ላይ የሚፈጽማቸውን ግፎች በአይናቸው የተመለከቱ በአገዛዙ ጥቂት ብልጭልጭ ፕሮጀክቶችና በርካታ ጥያቄ የሚነሳበት የአጼ ፋሲል ቤተ መንግስት እድሳት ብቻ ሳይሆን በጎንደር ከተማ 17 ዓመት የሞላውና የውሃ ችግሩን ይፈታል ተብሎ ዛሬም ድረስ ያልተጠናቀቀው የመገጭ ግድብ ፕሮጀክት ለመስሎም ሆነ ለከተማ ውሃ አገልግሎት አለመዋሉ በርካታ ማህበራዊ ችግሮች ያሉበትና የአማራ ህዝብ የልማት ጥያቄ ሳይሆን የህልውና ጥያቄ አደጋ ተጋርጦበት አማራ በማንነቱ ሳቢያ በተለያዩ አገሪቱ አካባቢዎች በዋናነት ሲጨፈጨፍ በግንባር ቀደምትነት ሁኔታዎችን በማቀነባበርና በመምራት ሚና የነበረው የአብይ አገዛዝ ግልጽ ጦርነት ማወጁን የሚያውቁ ወጣቶች ጉብኝቱ እዚህ ግባ የሚባል ውጤት እንደማያመጣና በዚህ የማህበራዊ ሚዲያ ዘመን ስርዓቱ ጨንቆት የሚያደርገው እንቅስቃሴ አካል መሆኑን ጉብኝቱን ተከትሎ የሚሰጡ አስተያየቶች ገልጸዋል። ከተመራቂዎቹ መካከል አስቀድሞ በተለይ በርከት ያሉ የአማራ ብሔር ተወላጆች ፋኖን ሊቀላቀሉ ይችላሉ፣ ለፋኖ በጎ አመለካከት አላቸው በሚል ታፍነው መወሰዳቸውን መረጃዎችን መሰረት አድርገን መጥቀሳችን አይዘነጋም። ስልጠናውን ጨርሰዋል የተባሉት የአድማ ብተና አባላት የወገናቸውን ትግል እንዲቀላቀሉ ያለበለዚያም በባንዳነት የሚቀጥሉ ከሆነ እጣቸው ከዚህ ቀደም የነበሩት እንደሚሆን በተለያዩ ጊዜ ማስጠንቀቂያዎች ሲቀርቡ የቆየ ሲሆን ዛሬም በተመሳሳይ ጥሪ እየቀረበ ይገኛል። ተመራቂዎቹን በአራቱም የአማራ አካባቢዎች የአብይ አገዛዝ ያሰራጨ ሲሆን የየከተማው አስተዳደሮች አቀባበል እንዲያደርጉላቸውና አማራን እርስ በርስ ለማዋጋት ላቀዱት ዓላማ ለማዋል ህፃናቱን ህይወት ለመገበር መንቀሳቀሳቸውን ሰልጣኞቹ ብዙዎቹ ታዳጊዎች መሆናቸው በግልጽ መታየቱ ተስተውለዋል። የኦሮሞ ብሔር ተወላጅ የሆኑትን ጨምሮ ያገዛዙ ስልጣን አስጠባቂ ወታደሮች ሰሞኑን በፈቃዳቸው እጃቸውን ለፋኖ እየሰጡ ሲሆን ከነዚህ መካከል ለአማራ ፋኖ በጎጃም 5ኛው ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ እጁን የሰጠ የቲም መሪ የሆነ ወታደር የአገዛዙ ስልጣን አስጠባቂ ጦር የመከላከያ ባህሪ እንደሌለውና እሱም ያቀው መከላከያ አገር ዳር ድንበር ሲጠብቅ እንጂ ንጹሃንን የሚገል ቤት ንብረት የሚዘርፍ መሆኑን እንደማያውቅ ከሶማሌ ክልል በአውሮፕላን መጥቶ ወደ ውጊያ ከገባ በኋላ ያየውን ነገር ባለመቀበል ፋኖ ቢገለኝም ይግደለኝ ብሎ እጁን መስጠቱን ፋኖ ጋር ከገባ በኋላ የደረሰበት ችግር እንደሌለና ሌሎችም የሱን መንገድ እንዲከተሉ ጥሪ ማድረጉን ጠቅሰን መዘገባችን አይዘነጋም። ከዚህ ቀደም በአድማ ብተና አገዛዙ አሰለጠንኳቸው ካላቸው መካከል ብዙዎቹ ስልጠናቸውን ከጨረሱ በኋላ ደረጃ በደረጃ በየአካባቢው ከፋኖ ጋር በመቀላቀል ወገናችንን አንወጋም በሚል ፋኖን መቀላቀላቸውን ተከትሎ የስርዓቱ ባለስልጣናት ከፍተኛ ድንጋጤ ላይ መውደቃቸውን በጊዜው መዘገባችን አይዘነጋም። የሱዳኑ ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ተቃራኒያቸውን የፈጥኖ ደራሹ ኃይል አርኤስኤፍ ሙሉ በሙሉ ካልወደቀ በቀር ምህረትም አይደረግም ድርድርም የለም አሉ። ዋና ከተማዋ ካርቱምን መልቀቁን ያመነው የፈጥኖ ደራሹ ኃይል ተጠናክረን እንመለሳለን ሲል ዛተ። የመከላከያ ሰራዊቷም የካርቱም ከተማን ከ2 ዓመትም ቆይታም ዳግም በተቆጣጠረ በኋላ ለመጀመሪያ ጊዜ በቴሌቪዥን መስኮት ንግግር ያደረጉት ሌተና ጀነራል አልቡርሃን የ2 ዓመቱ
የእርስ በርስም ጦርነት ምናልባትም የሚያቆመው ታጣቂዎችም ትጥቃቸውን ሲፈቱ ነው። ይህ ካልሆነ ግን የአርኤስኤፍ የመጨረሻው ታጣቂ እስከሚቀር ድረስም ድርድር አይኖርም፣ ጦርነቱ ይቀጥላልም ብለዋል። ካርቱምን ለቀው የሸሹትን የካርቱም ቤተመንግስታቸውን ሰሞኑን ዳግም ሲቆጣጠሩ መሬት በመሳም ለፈጣሪ ምስጋናቸውን ያቀረቡት ጀነራል አልቡርሃን የሱዳን መከላከያ ሰራዊትም የሱዳንን የመጨረሻዋን ጥግም ነጻም እስከሚያደርግ ድረስም ከተቃዋሚዎቹ ጋር ድርድር የለም፣ ምህረትም አናደርግም በማለትም የመንግስታቸውን አቋም ገልጸዋል። ታጣቂ ኃይሉም የካርቱም ከተማን ለቆ መውጣቱን ወታደራዊ ሽንፈትም እንደገጠመው ዛሬ ያረጋገጡት የፈጥኖ ድራሹ መሪ ጀነራል መሐመድ ሐምደን ደጋሎ ወይም ሐምዲቲም ለታጣቂ ቡድኖቹና ለደጋፊዎቻቸው በማህበራዊ ትስስር ገጻቸው እንዳጋሩትም ካርቱምን ለቀን መውጣታችን ላረጋግጥላችሁ እወዳለሁ፣ ነገር ግን በፊት ከነበረን ይበልጥም ተጠናክረን ለመመለስ መቁረጣችንን ለማስታወቅም እሻለሁም ብለዋል። ለኖርዌይ የስደተኞችም ተቋም የሚሰራው ማልቲዩድ ቪው ለአረብ ኒውስ በሰጠው አስተያየት በአንድ ወቅት የምስራቅ አፍሪካ የዳቦ ቅርጫትም ተብላ በብዙዎች ዘንድ የምትታወቀው የካርቱም ከተማ ዛሬ ላይ ነዋሪዎቿም ተፈናቅለው የቀሩትም መሰረታዊ አገልግሎትም አተው በርካታዎችም በካርቱም ሲሞቱ ማየትም ልብን በእጅጉም ይሰብራልም ብለዋል። ሱዳን መከላከያ ሰራዊት በቅርቡ የካርቱም ቤተመንግስትን ዋና ባንኩን የአየር ጣቢያውን ቁልፍ የሆኑ የራመክን የመሳሪያ ፋብሪካን ጨምሮ የተቆጣጠረ ቢሆንም ሰላምና ማረጋጋትን ማምጣትና ዳግም ግንባታ ማካሄድም ትልቁ የቤት ስራው ይሆናልም ተብሎም ተጠብቋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናዎችን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።